ይሄ ዱዓ የሚባል ነገር ለአራት ነገር ይጠቅማል ይላል። ሰውየው ዱዓ ያደረገ እንደሆን አንደኛ ያኑ የለመነውን ያደርግለታል። በላእም እንደ ይከላከልለታል፣ ረሕመትም እንደ ይሰጠዋል። በላኡን ሲከላከል ዱዓው ቀላል ሆኖ በላኡ ከባድ የሆነ እንደ ያቃልልለታል ይላል። አለዛ ደግሞ ጨርሶ ያስወግዳል፣ ያነሳለታል። አለዛ ደግሞ በዱዓው ኃጢአቱን ይምረዋል አላህ ይላል። እንደው ዱዓ ተደርጎ ቅሎት የለውም። እዲኡኒ አስተጅብ ለኩም ብሏል አላህ። ለምኑኝ መርሐባ ላለ ብሎ የለም። አላህ አይዋሽም፣ አላህ አያታልልም። ከሚን ዲያ ኢላ ይስተጃቡ ለሁ ብለዋል ዑለማዎች። ስንት ዱዓ አድራጊ ያለ አይደለም ወይ ማቅበልማ ይሆንለት ቢሉ ወልኢጃበቱ ቢሙራዲላሂ ተዓላ ላ ቢሙራዲል ዐብዲ በአላህ ኢራዳ ነው እንጂ ኢስቲጃባው ሰውየው በፈለገው ብቻ አይደለም። አላህ ለሱ ኸይር በሆነው ነው የሚያደርግለት። ያ የለመነው ነገር ኸይር እንዲህ ያደርግለታል። ግን ያው ደግሞ ሲሆን ቶሎም ይሆናል። በ10 ዓመት በ20 ዓመት በ30 ዓመት ይሆናል። የነ ነብዩላህ ዘከርያ ዱዓ በ30 ዓመት ነው እስቲጃባው የመጣው። የነብዩላህ ኢብራሂም በ20 ዓመት ነው እስቲጃባው የመጣው። ቶሎ ያልሆነለት እንደው ዱዓ የቀረ ይመስለዋል። አልቀረም፣ ዝም ብሎ ዱዓ ማድረግ ነው ሰውየው። ሌላው የወንጀሉ መማሪያ ያደርግለታል፣ የበላእ መከላከያ ያደርግለታል። ሌላ ደግሞ ለጀነት ድልብ ያደርግለታል። እዚህ ዱዓ አድርጎ ታይሰጠው የቀረ እንደው ጀነት ይገባ የኸይር ስራው ሁላ በልጅ ነው የሚሰጠው፣ የጀነት ደረጃው የሚሰጠው። አለ ባልሰራው ስራ ያገኘው ደረጃ ያገኛል። ይህም በምን አገኘሁት ያለ እንደው በእንዲህ ያለ ቀን በእንዲህ ያለ ሌሊት በእንዲህ ያለ ቀን ዱዓ አድርገህ ሳልሰጥ ቀርቼ የለም ወይ? አዎ የዛ የዱዓ ውጤት ነው ይለዋል ይላል። ኧረ ጌታዬ እንደው ጨርሰህ ምነው ዱንያ ላይ ባላረክልኝ እዛ አድርገህልኝ በሆን ጨርሰህ ብሎ እስቲል ድረስ ይላል።